የእስራኤል ጦር በደቡብ ሊባኖስ ማምሻውን ሰፊ የአየር ድብደባ መፈጸሙ ተነገረ። እስካሁን በተፈጸመው ጥቃት ከ3 በላይ ሕንፃዎች ሲወድሙ በአካባቢው ከፍተኛ ጢስ እየታየ መሆኑን ዘገቦች አመልክተዋል። ቀደም ሲል እስራኤል በደቡብ ሊባኖስ በፈጸመችው የአየር ጥቃት 13 ሰዎች መገደላቸው ተነግሯል። የሊባኖስ መንግስት ባወጣው መግለጫም በፍልስጤም የስደተኞች ጣቢያ አቅራቢያ በተፈጸመው የእስራኤል ጥቃት ከተገደሉት ሌላም በርካታ መቁሰላቸውን ገልጧል። የእስራኤል ጦር ኃይል ግን የሐማስ አባላት ማሰልጠኛ ጣቢያን ነው የመታሁት ብሏል። ሐማስ በእስራኤል ላይ ጥቃት ለመፈጸም እቅድ የሚያወጣበት ጣቢያ መሆኑን ሐማስ የሐሰትና የፈጠራ ወሬ ነው ሲል ውድቅ አድርጓል። ከሄዝቦላህ ጋር ተኩስ አቁም ከተደረሰ ወዲህ እስራኤል በሊባኖስ የአየር ድብደባ በየጊዜው እየፈጸመች ሲሆን አብዛኛው ድብደባም በሄዝቦላህ ይዞታዎች ላይ ያነጣጠረ መሆኑን ትገልጻለች። ሐማስ በሊባኖስ የፍልስጤማውያን ጣቢያ ምንም አይነት ወታደራዊ እንቅስቃሴ የለኝም፣ አሁን እስራኤል ኢላማ ያደረገችው ግልጽ የስፖርት ሜዳ ነው በማለት አስተባብሏል። ማምሻውን ዘግይቶ በወጣም ዜናም የእስራኤል ጦር በዚያው ደቡብ ሊባኖስ አዲስ ዙር የአየር ጥቃት መክፈቱን ይፋ አድርጓል። በአካባቢው የሁለት መንደሮች ነዋሪ ለቆ እንዲወጣ ማስታወቂያ ካስነገረ በኋላ ነው ድብደባው የተጀመረው ብሏል። ሄዝቦላህ በበኩሉ የእስራኤልን ጥቃት የሊባኖስን ሉዓላዊነት በግልጽ የጣሰ ነው ሲል አውግዟል። ሩሲያም በምዕራብ የዩክሬን ከተማ በፈጸመችው የድሮንና የሚሳኤል ጥቃት 25 ገደማ ሰዎች መገደላቸውን የዩክሬን ባለስልጣናት አስታወቁ። ከሩሲያም አስከፊ ድብደባዎች አንዱ ነው በተባለው በዚህ የምዕራብ ጥቃት ከሞቱት ሌላም 70 የሚጠጉ ሰዎች መቁሰላቸውን ባለስልጣናቱ አመልክተዋል። ሕፃናት ልጆች እንደሚገኙበት በሰሜናዊ ካርኪቭና ሌሎች 2 ከተሞችም በሩሲያም የድሮንና የሚሳኤል ውርጅብኝ ከ30 በላይ ሰዎች መቁሰላቸውና በተለያዩ የሀገሪቱ ክፍሎች የኃይል መቋረጥ ማጋጠሙ ተነግሯል። በዚህኛው ጥቃት ሩሲያም ከ500 በላይ ድሮኖችና ሚሳኤሎች መተኮሷን ፕሬዝዳንት ዜሌንስኪ አስታውቀዋል። በሰውና ንብረት ላይ ከፍተኛ ጉዳት መድረሱንና በአንዳንድ አካባቢዎች ነዋሪዎች መፈናፈኛ ማጣታቸውን ፕሬዝዳንቱ ባጋሩት ቪዲዮ አንድ ሕንፃም በ3ኛና 9ኛ ፎቅ መካከል ተመትቶ በመፍረሱ በሕንፃው የነበሩ በርካታ ሰዎች መፈናፈኛ አጥተው እንደሚገኙ፣ ምን ያህል እንደሞቱና እንደቆሰሉ እንደማይታወቅ የዩክሬን መሪዎች አመልክተዋል። የዛሬው የሩሲያ ጥቃት ዩክሬን የረጅም ርቀት ሚሳኤል በሩሲያ ወታደራዊ ኢላማዎች ላይ መፈጸሟን ባስታወቀች ማግስት የተካሄደ ነው ተብሏል። ይህ በእንዲህ እንዳለ ፕሬዝዳንት ቭላድሚር ዜሌንስኪ ዛሬ ቱርክ ዋና ከተማም አንካራ መግባታቸው ታውቋል። በአሜሪካው መሪ የሰላም ዕቅድ ላይ ከቱርክ ፕሬዝዳንት ራሲብ ጣይብ ኤርዶዋን ጋር ሲነጋገሩ አሜሪካና ሩሲያ በድብቅ በዩክሬን የሰላም ዕቅድ ላይ እየሰሩ ነው ስለመባሉ የሩሲያ ቃል አቀባይ ዲሚትሪ ፔስኮቭ በጋዜጠኞች ተጠይቀው በዝምታ ማለፋቸው ታውቋል። ዜሌንስኪ 2 የአሜሪካ ከፍተኛ ወታደራዊ ባለስልጣናትን ነገ በኪየቭ እንደሚያነጋግሩ የተለያዩ ዘገቦች አመልክተዋል። ፕሬዝዳንት ዶናልድ ትራምፕ ስልጣን ከያዙ ወዲህ ከፍተኛ የአሜሪካ ወታደራዊ ባለስልጣናት ወደ ኪየቭ ሲጓዙ ያሁኑ ለመጀመሪያ ጊዜ ነው። በሌላ ዜና የሩሲያ ድሮን ዛሬ ጠዋት በሩማንያ የአየር ክልል መብረሩን የሀገሪቱ መከላከያ ሚኒስቴር ይፋ አድርጓል። በምላሹም የሩማንያና የጀርመን አየር ኃይል አውሮፕላኖች ድሮኑን መተው መጣላቸውንና የት እንደወደቀ አለመታወቁን ገልጧል። ፖላንድ በበኩሏም ሩሲያ በምዕራብ ዩክሬን ለፈጸመችው ጥቃት ምላሽ የጦር ጀቶቿን በተጠንቀቅ ማቆሟንና 2 አውሮፕላን ጣቢያዎች በጊዜያዊነት እንዲዘጉ ማድረጓን አስታውቃለች። የአውሮፓ ሀገራት ለዩክሬን የረጅም ርቀት ጦር መሳሪያ ሳይሰጡ እንደማይቀር በሌላ በኩል የጀርመን ቻንስለር አመልክተዋል። ኢራን በመንግስታቱ ድርጅት የጸደቀውን የፕሬዝዳንት ትራምፕን የጋዛ ሰላም ዕቅድ ውድቅ ማድረጓ ተነገረ። የሰላም ዕቅዱ የመንግስታቱን ድርጅት ማዕከላዊ ሚና ጨርሶ የዘነጋ ነው ብሏል የኢራን ውጭ ጉዳይ ሚኒስቴር ባወጣው መግለጫም።
የፍልስጤማውያንን ተጨባጭ መብቶች በተለይም ራስን በራስ የማስተዳደርና ነፃ መንግስት የማቋቋም መብታቸውን የሚጫን እንደሆነ ገልጧል። ጋዛን በኃይል የመቆጣጠርና ህገወጥ የመሬት ክፍፍል አደገኛ ውጤት ያስከትላል በማለት አስጠንቅቋል። 20 ነጥቦች ያካተተውን የፕሬዝዳንት ትራምፕ የጋዛ የሰላም ዕቅድ የጸጥታው ጥበቃ ምክር ቤት ደግፎ ውሳኔ የሰጠ ሲሆን ይህም ዓለም አቀፍ አረጋጊ ኃይል በጋዛ ሰርጥ እንዲሰማራ የሚፈቅድ ነው ተብሏል። ውሳኔው የጋዛን ተኩስ አቁም ለማጠናከር ወሳኝ እርምጃ ነው በማለት የመንግስታቱ ድርጅት ዋና ጸሐፊ መግለጻቸው ይታወሳል። እንዲሁም ሐማስ የፍልስጤማውያንን መብቶችና ጥያቄዎች አላሟላም በማለት ውድቅ ማድረጉ ይታወቃል። ቀደም ሲል በዓለም ከ300 ሚሊዮን በላይ ህዝብ ለከፋ ረሃብ ተዳርጓል አለ የመንግስታቱ ድርጅት። አዲስ ባወጣው ሪፖርት ድርጅቱ ረሃብ እየከፋ ሲሄድ ለወታደራዊ ግንባታ የሚወጣው ገንዘብ በዚያው መጠን እየጨመረ ነው ብሏል። ባለፉት 10 ዓመታት የዓለም አጠቃላይ ወታደራዊ ወጪ ከ21 ትሪሊየን በላይ ሲሆን ረሃብን ለማስቆም ግን ከ90 ቢሊዮን ዶላር በታች ይጠይቃል ሲል አነጻጽሯል። በአሁኑ ወቅት በግጭቶች ምክንያት ረሃብ እየተስፋፋ መሆኑን የጠቀሰው ድርጅቱ ለአብነትም የጋዛና የሱዳንን አስከፊ ሁኔታም አንስቷል። በአፍሪካም ከ300 ሚሊዮን በላይ ህዝብ በቂ ምግብ አያገኝም ያለው ሪፖርቱ እስከ መጪው የፈረንጆች ዓመት አጋማሽ የከፋ ረሃብ ሊገጥማቸው ይችላል የተባሉ 16 ሀገሮች መለየታቸውን ገልጧል። ከነዚህም 6ቱ ሱዳን፣ ፍልስጤም፣ ደቡብ ሱዳን፣ ማሊ፣ ሄይቲና የመን እጅግ ከባድ ረሃብ ሊከሰትባቸው ይችላል ሲል አስጠንቅቋል። ኢትዮጵያና ሌሎች 4 ሀገሮች ደግሞ ክትትል ሊደረግባቸው የሚገባ ተብለው የተለዩ ናቸው። ዝነኛዋም የራፕ ሙዚቃ አቀንቃኝ ኒኪ ሚናዥ ፕሬዝዳንት ትራምፕ በናይጄሪያም ክርስቲያኖች እየተገደሉ ነው በማለት ያቀረቡትን ክስ መደገፏ ተነገረ። በናይጄሪያም ክርስቲያኖች ኢላማ እየተደረጉ ነው፣ ቤተ ክርስቲያናት እየተቃጠሉ ነው ብላለች ኒኪ ሚናዥ በአንድ መርሃ ግብር ላይ ባሰማቸው ንግግር። ክርስቲያኖችን ከጥቃት መከላከል ለአንድ ወገን የማድላት ወይም ሕዝብን መከፋፈል አይደለም፣ ለፍትህ መቆም ነው፣ የተጎዱ ፍትህ እንዲያገኙ መታገል እንደሆነም ጠቅሳለች። የትም ይሁን ለፍትህ ዘብ መቆም ግዴታ መሆኑን ፕሬዝዳንት ትራምፕ ለችግሩ ትኩረት ሰጥተው በመናገራቸው አመስግናለች። የ42 ዓመቷ ኒኪ ሚናዥ ፕሬዝዳንት ዶናልድ ትራምፕ የናይጄሪያ መንግስት ክርስቲያኖችን ከጥቃት መከላከል ካልቻለ ኃይል እንደሚልኩ ሰሞኑን ማስጠንቀቃቸው ይታወሳል። የናይጄሪያ መንግስት ግን በአደባባይ የሚወራው መሬት ካለው የተጋነነ ነው፣ በሽብር ጥቃት ሁሉም የሃይማኖት ተከታዮች ሰለባ ሆነዋል ሲል አስተባብሏል። በአፍሪካም በህዝብ ብዛት ቀዳሚ የሆነችው 220 ሚሊዮን ህዝብ ባላት ናይጄሪያም ቦኮ ሐራምን የመሳሰሉ ጽንፈኛ ቡድኖች ለረጅም ዓመታት ሲንቀሳቀሱ ቆይተዋል። በሺዎች የሚቆጠሩ ንጹሐን ተገድለዋል፣ ተፈናቅለዋል። በየጊዜው ታግተው የሚወሰዱ ዜጎች ቁጥር እየጨመረ በአሳሳቢ ደረጃ ላይ ደርሷል። ከትላንት በስቲያም ታጣቂዎች ትምህርት ቤት ሰብረው በመግባት ከ25 በላይ ወጣት ሴት ተማሪዎች አግተው ሲወስዱ ዛሬ ደግሞ በአንድ ቤተ ክርስቲያን ምዕመናን ጸሎት ላይ ያሉ በተፈጸመ ጥቃት በጥቂቱ 2 ሰዎች ሲገደሉ በርካቶች መቁሰላቸውና ታግተው መወሰዳቸው ይነገራል። የሀገሪቱ ፕሬዝዳንት ቦላ ቲኑቡ በዚሁ ተባብሶ በቀጠለው የጽንፈኞች ጥቃት ሳቢያ በመጪው ቅዳሜ በደቡብ አፍሪካ በሚካሄደው የቡድን 20 ጉባኤ ለመሳተፍ የነበራቸውን ዕቅድ መሰረዛቸው ታውቋል።